ምዕራፍ ስምንቱ ወተዘከሮ እግዚአብሔር ለኖህ እግዚአብሔር ኖህን በረድኤት አሰበው። አሁን ውሃውን የሚያደርቅ ውዑይ ነፋስ አመጣ የሚል ነውና። ወለኩሉ አራዊት ወለኩሉ እንስሳ ወለኩሉ ዘሃሎ ምስሌሁ ውስተ ታቦት አራዊትንም እንስሳትንም ሁሉ ከእርሱ ጋራ በመርከብ ያሉትንም ሁሉ በረድኤት አሰባቸው። ወአምጽአ እግዚአብሔር ነፋሰ ላዕለ ምድር እግዚአብሔርም ውሃውን የሚያደርቅ ነፋስ እንዲነፍስ አደረገ። ወነፍገ ማይ ውሃውም ጎደለ። ወተከስቱ አንቅተ ቀላይ የውሃው ምንጮች ሁሉ ተከፈቱ። የወጣበትን ትቶ በሌላ በኩል ሰዶታልና። አንድም የውሃ ምንጮች ሁሉ ተደፈኑ አለ፣ ወደ ላይ መፍላቱ ቀረ። ወአስራበ ሰማይኒ ተአጾ ወቆመ ዝናም እምሰማይ በጠፈር ያለ ሰባቱ መሽረብ ተዘግቶ ዝናም መዝነሙ ቀረ። ወአሃዘ ይህልቅ ማይ ወይውር እምድር ውሃው ከምድር እየጎደለ ይሄድ ጀመረ። ወእምድኅረ ምዕት ወሃምሳ ዕለት ሐጸ ማይ 150 ቀን በኋላ ውሃው እያደር ይጎድል ጀመር። ወነበረ ይእቲ ታቦት በሳብዕ ወርኅ አመአሱሩ ወሰኑዩ ለጽልመት ላዕለ አድባረ አራራት በሰባተኛው ወር በጥቅምት ጨረቃ ጠፍ አድራ ሰርክ ባደረገች በ12ኛው ቀን መርከቢቱ በአራራት ላይ አረፈች። ወማይሰ የሐጽጽ ወይነትግ እስከ 10 ወርኅ ውሃው ግን እስከ 10ኛው ወር እስከ ጥር ድረስ እየጎደለ እየደረቀ ይሄድ ነበር። ወአመ ኮነ 10 ወአሐዱ አውራህ አመ ርእሰ ሰርቀ ወርኅ አስተርአዩ አርእስቲሆሙ ለአድባር 11ኛው ወር በየካቲት መባቻ የተራሮቹ ራሶች ተገለጡ ታዩ። ወኮነ እምድኅረ 40 ዕለት አርሃዎ ኖህ ወእተ መስኮታ ለታቦት እንተ ገብረ ከ40 ቀን በኋላም የተዘጋውን የመርከቢቱን መስኮት ኖህ ከፈተ። 40 ቀን ያለው ከየካቲት 30 ከመጋቢት 10 ጨምሮ ነው። ወፈነወ ለቋዕ ከመ ይርአይ እመ ነፍገ ማይ እምገጸ ምድር ውሃው ከምድር ላይ ጎድሎ እንደሆን ያይ ዘንድ ኖህ ቁራውን ላከው። ወሖረ ወኢገብአ እስከ አመ ሀልቀ ማይ እምገጸ ምድር ሂዶም ውሃው ከምድር ጨርሶ እስኪጎድል አልተመለሰም። ከዚያ በኋላ ተመለሰ ማለት አይደለም፣ ፍጻሜ የሌለው እስከ ነው። የወለደት ሜልኮል እስከ አመ ሞተት እንዲል በማየአይህ ያለቁ የእንስሳት የአራዊት ውዳቂ አይታጣምና በዚያ ምክንያት ቀርቷል። ወፈነዋ ለርግብ እምድሬሁ ከመ ትርአይ እመ ነፍገ ማይ እምገጸ ምድር ከእርሱም በኋላ ውሃው ጎድሎ እንደሆን ታይ ዘንድ ርግብን ላካት። ወኢረከበ ሀበ ተዐርፍ እገሪሃ ወገብአ ታቤሁ ውስተ ታቦት እግሯን የምታሳርፍበት አጥታ ኖህ ወዳለበት መርከብ ተመለሰች። እስመ ማይ ሀሎ ውስተ ኩሉ ገጸ ምድር ውሃው በምድር ላይ ሁሉ መልቶ ነበርና። ወሰፋ እዴሁ ወነጽአ ውስተ ታቦት
ታቦት ሀቤሁ እጁን ዘርግቶ ወደ መርከቡ አገባት። ወተአጊሶ ሰቡአ መዋዕለ ካይበ መነዋ ለርግብ ውስተ ምድር ከመ ትርአይ 7 ቀን ታግሶ ውሃው ደርቆ እንደሆን ታይ ዘንድ ሁለተኛ ጊዜ ርግብን ላካት። ወገብአ ሀቤሁ ርግብ ፍናፈር ወባቲ ውስተ አፉሃ ቆጽለ ዘይት ርግብም በአፏ የዘይት ቅጠል ይዛ ማታ ጊዜ ወደ ኖህ ተመልሳ መጣች። ውሃው ደረቀ የምስራች ስትል ነው። ውሃው ደረቀ የምስራች ስትል ነው። ወአእመረ ኖህ ከመ ነፍገ ማይ እምድር ኖህም ውሃው እንደጎደለ አወቀ። ወተአጊሶ ሰቡአ መዋዕለ ካይበ ፈነዋ ለርግብ 7 ቀን ታግሶ ዳግመኛ ርግብን ላካት። ወኢደገመ ገቢአ ሀቤሁ ዳግመኛም ወደ እርሱ አልተመለሰችም። ኤርምያስ አግብአት ስልፈ ቃላ ለኖህ ይላል። ከዚህ ኢደገመት አለ አይጣላምን ቢሉ አይጣላም፣ ሁሉም አንድ ነው። በፊት ላካት እግሯን የምታሳርፍበት አጥታ ተመልሳ መጥታለች። ሁለተኛ ላካት የዘይት ቅጠል ይዛ መጣች። ሶስተኛ ላካት ውሃው ከደረቀ እንግዲህ ወዲህ እናንተ ወደ እኔ ትመጣላችሁ እንጂ እኔ ወደ እናንተ እመጣለሁን ስትል ቀርታለችና ይህ መቅረቷ የውሃውን መድረቅ የሚያስረዳ ስለሆነ ኤርምያስ መቅረቷን ስለመምጣት ቆጥሮላት አግብአት ስልፈ ቃላ አለ። ከዚህ ሶስተኛ አለመመለሷን ሲያይ ኢደገመት አለ። ይኸውም ምሳሌ ነው። ርግብ የመንፈስ ቅዱስ ቁራ የሰይጣን ርግብ ውሃው ደረቀ የምስራች ስትል የዘይት ቅጠል ይዛ ታይታለች። መንፈስ ቅዱስም ፍዳ መርገም ጠፋ ሲል በርግብ አምሳል ታይቷልና። ቁራ የሰይጣን ምሳሌ ቁራ በዋለበት እንደቀረ የኖህንም ፈቃድ እንዳልፈጸመ ሰይጣንም የጌታን ፈቃድ አይፈጽምምና። አንድም ርግብ የወንጌል የኦሪት ምሳሌ ነው። አንድም ርግብ የእመቤታችን ምሳሌ ናት። ርግብ ሐጸ ማየአይህ ስትል ቆጽለ ዘይት ይዛ እንደታየች እመቤታችንም ሐጸ ማየመርገም ስትል ጌታን ጸንሳ ተገኝታለችና። አንድም ወደ ገመት ይላል አብነት ወአመ ኮነ 600 ወአሐደ ዓመተ ሕይወቱ ለኖህ አመ ርእሰ ሰርቀ ወርህ ቀዳማይ ሀልቀ ማይ እምድር የኖህም ዘመኑ 601 ዓመት በሆነ ጊዜ በመጀመሪያ ወር በሚያዝያ መባቻ ውሃው ከምድር ፈጽሞ ደረቀ። ወከሰተ ኖህ ጠፈራ ለታቦት እንተ ገብረ ኖህም የብርሃን መግቢያ ልትሆን የሰራትን የመርከቧን መስኮት ከፈተ። ወርእየ ከመ ሀልቀ ማይ እምገጸ ምድር ውሃው ከምድር ላይ ፈጽሞ እንደደረቀ አየ። ወበካልእ አምአስሩ ወሰኑዩ ለጽልመት የብሰት ምድር በሁለተኛውም ወር ግንቦት በባተ ጨረቃ ጠፍ አድራ ሰርቅ ባደረገች አንድም ብርሃኗን ባጣች ሕጸጽ ባደረገች በ12ኛው ቀን ምድር ፈጽማ ደረቀች። በዓመቱ ማለት ነው። ወይቤሎ እግዚአብሔር ለኖህ እግዚአብሔርም ኖህን እንዲህ አለው። ጻእ እምነ ታቦት አንተ
ወብእሲትከ ወደቂቅከ ወአንስቲያ ደቂቅከ። እግዚአብሔርም ኖኅን አንተ ሚስትህን ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ አለው። ወኩሉ ዘሃሎ ምስሌከ ካንተ ጋራ ያለውም ሁሉ ይውጣ አለው። ወኩሉ ዘሥጋ እምአዕዋፍ እስከ እንስሳ ወዘይትሐወስ ዲበ ምድር አውፅእ ምስሌከ። ይጻ ሲል ነው። ከአዕዋፍ ጀምሮ እስከ እንስሳ ያለውም ሁሉ በምድር ላይ የሚንቀሳቀሰውም ጥቃቅኑ ፍጥረት ሁሉ ካንተ ጋራ ይውጣ አለው። ብዝሑ ወተባዝሑ ወምልእዋ ለምድር ብዙ የብዙ ብዙ ሁኑ ምድርንም ምልዋት አለው። ወወፃ ኖኅ ወብእሲቱ ወደቂቁ ወአንስቲያ ደቂቁ ምስሌሁ። ኖኅም ሚስቱን ልጆቹን የልጆቹንም ሚስቶች ይዞ ከመርከብ ወጣ። ወኩሉ አራዊት ወእንስሳ ወአዕዋፍ ወዘይትሐወስ ዲበ ምድር በበዘመዶሙ ወፁ እምታቦት። አራዊትና እንስሳት አዕዋፍም በምድር ላይ የሚንቀሳቀሱ ፍጥረታትም ሁሉ በየወገናቸው ከመርከብ ወጡ። ከሚበሉት 5 ከማይበሉት 5 አስቀርቶ ሰዷቸዋል። ከሚበሉት ላም፣ በግ፣ ፍየል፣ ዶሮ፣ ንህብ ናቸው። ከማይበሉት ፈረስ፣ በቅሎ፣ አህያ፣ ውሻ፣ ድመት ናቸው። ይህም ምሳሌ ነው። መርከብ የስልጣነ እግዚአብሔር። ኖኅ ከነልጆቹ የጻድቃነ ብሊት በውስጥ ያሉትን ማየአይህ አላገኛቸውም። ጻድቃነ ብሊትንም 5500 ዘመን ስቃየ ገሃነም አላገኛቸውም። ምግባራቸው እንደ ድንኳን እንደ አጎበር ሁኖላቸው በእደ እግዚአብሔር ተጠብቀው ይኖሩ ነበር እንጂ። ነፍሶሙሰ ለጻድቃን ውስተ እደ እግዚአብሔር ወኢለከፎሙ ስቃየ ገሃነም እንዲል ከመርከብ በአፋ ያሉት የኃጥአነ ብሊት በአፋ ያሉትን ማየአይህ አጥፍቷቸዋል። ኃጥአነ ብሊትንም ስቃየ ገሃነም አግኝቷቸዋል። አንድም መርከብ የእመቤታችን ኖኅ የጌታ በቀኝ በግራ ያሉት በእመቤታችን ቃል ኪዳን ያመኑ የሕዝቡ የአሕዛቡ ምሳሌ። አንድም መርከብ የመስቀል ኖኅ የጌታ በቀኝ በግራ ያሉት የፈያታዊ ዘየማንና የፈያታዊ ዘጸጋም ምሳሌ ናቸው። አንድም መርከብ የጥምቀት ኖኅ ከነልጆቹ የጥሙቃን 3 ክፍል መሆኗ ጥምቀት በሦስቱ ሥላሴ ስም ነውና። አንድም መርከብ የቤተ ክርስቲያን 3 ክፍል መሆኗ ቤተ ክርስቲያንም 3 ክፍል ናትና። ኖኅ ከነልጆቹ የምእመናን ምሳሌ። አንድም መርከብ የትንሣኤ ኖኅ ከነልጆቹ የሙታን 3 ክፍል መሆኗ የትንሣኤያችን በኩር ክርስቶስ በሦስተኛው ቀን ተነስቷል። እኛም በሦስተኛው ንፋተ ቀን እንነሳለንና። እስመ ውእቱ ቀሰፈነ ወይፌውሰነ ወውእቱ አቁሰለነ ወይሴርየነ ወያሃይወነ በሰኑይ መዋዕል ወአመሳልስት ዕለት ንትነሣ ወነሃዩ በቅድሜሁ እንዲል። ወነደቀ ኖኅ ምጽዋዕ ለእግዚአብሔር። ኖኅ ለእግዚአብሔር መሥዋዕት የሚሰዋበትን ሠራ። ወነሣ እምእንስሳ ወእምኩሉ ዘንጹሕ ወአእረገ ቁርባነ ዲበ ምጽዋዕ። መሥዋዕት ከሚሆነው ሁሉ ከእንስሳ ወገን አምጥቶ በመሠዊያው ላይ መሥዋዕት አቀረበ። ወአጼነወ እግዚአብሔር መዓዛ ሰናየ። ጌታም ያማረ የተወደደ መሥዋዕት በጎ መዓዛ አድርጎ ተቀበለለት። ወይቤ እግዚአብሔር ሀለይኩ ከመ ኢይድግም ረጊሞታ ለምድር
በእንተ ምግባሩ ለእጓለ እመሕያው እግዚአብሔር ሰው ኃጢአትን ስለሰራ ሁለተኛ ምድርን እንዳላጠፋት አላጠፋትም ብዬ ተናገርሁ አለ። እስመ ስዩም ውስተ ልቦሙ ለእጓለ እመሕያው እከይ በኩሉ ጊዜ እምንእሶሙ ንቡር ድልው ሲል ነው። ከሕፃንነታቸው ከጥቂትነታቸው ጀምሮ ሁልጊዜ በሰው ልቡና ኃጢአት ሰፍኖ ይኖራልና ምንም ቢኖር ሁለተኛ አላጠፋትም ብዬ ተናገርሁ አለ። ወኢይደግም እንከ አማስኖታ ለኩሉ ዘሥጋ ወኢይደግም እንከ አማስኖቶ ለኩሉ ዘሥጋ ዘሕያው በደመ ነፍስ ሕያው ሆኖ የሚኖረውን ሁሉ እንግዲህ ወዲህ አላጠፋም። በከመ ገበርኩ ኩሎ መዋዕሊሃ ለምድር ምድር ጸንታ የምትኖርበትን ዘመን ሁሉ እንደፈጠርሁ ዘር ወማዕረር ቁር ወሃብ ሐጋይ ወከረምት መዓልት ወሌሊት ኢይትሐደስ ዘርና መከር ብርድና ሙቀት ደጋና ክረምት መዓልትና ሌሊት መፈራረቅ አይቅር